ያላያችሁ ሰዎች ካላችሁ የይቅርታ ቪዲዮ ተሰርቷል። እሱን ገብታችሁ እዩ። ኦርቶዶክስ ተዋህዶ እና ኦርቶዶክስ ተዋህዶ የሆነ ሰው ማንም ሰው ዘረኛ ሊሆን አይችልም። ዘረኛ መሆንም ደግሞ አይችልም። ለምን ቢባል እኔ ጨዋ የለ ባሪያ የለ ሁሉም በክርስቶስ ኢየሱስ አዲስ ፍጥረት ነው ብዬ ከሚያምኑት መጽሐፍ ቅዱስ የሚያስቀምጠችው ይሄን ስለሆነ ሁላችሁም እኔ ኦሮሞም ወንድሜ ነው፣ አማራውም ወንድሜ ነው፣ ጉራጌውም ወንድሜ ነው። ደኦል ይሄንን ያስቀመጥኩት የነበረው ላይቭ ላይ እና መጨረሻ ላይ ያንን ያስቀመጥኩት ሁላችሁም ለኔ እህት ወንድሞቼ ናችሁ። እኔ አልፈልግም አንተ የኔ ወንድም አትሆንም ብትሉ እንኳን ወንድማችሁ እንደሆን ግድ ሊያስቀምጠኝ የሚችለው ደም ነው የተከፈለልን። የክርስቶስ ኢየሱስ ደም አንድ ያደርገናል። ማናችንም በቀለማችን ማናችንም በዘራችን አንለያይም። እንዳንለያይ የክርስቶስ ኢየሱስ ደም ስለፈሰሰልን በያው በእግዚአብሔር ፊት በያው በእግዚአብሔር ስም ሁላችሁንም ይቅርታ ጠይቃለሁ። ደግሜ ለሚባል ስሜታዊ ነበርኩኝ። ያ ስሜታዊ እንደሆን ካደረገኝ ነገር ምንድነው? አንዱና ዋነኛው ካላችሁ በውስጥ የሚጻፉልኝ ብዙ ቪዲዮዎች ነበሩ እና በውስጥ የሚጻፉልኝ ብዙ ሜሴጆች ነበሩ። እነዛ ሜሴጆች ልክ ስላልነበሩ የሚያረጋጋም ስላልሆነ ለሚባል እኔ የፈለገ ነገር ቢሆን ከዚች ቤተክርስቲያን አልወጣም። የፈለገ ነገር ቢሆን ለሚባል አዎ ከፕሮቴስታንት ቤት ነው የመጣሁት። እኔ ከፕሮቴስታንት ቤት መጥቼ ቤተክርስቲያንን ላሰድብም፣ ቤተክርስቲያንን ልተችም፣ ቤተክርስቲያንን ደግሞ ላላስፈላጊ ነገሮች አሳልፌ ልሰጥ አልፈልግም። እኔ ማን ነኝ? እኔ ስለመጣውን ቤተክርስቲያን አትወርድም። እኔም ስለቀረው ደግሞ ቤተክርስቲያን ደግሞ ከከፍታው አልወረደች። ከፍ ያለች ቤተክርስቲያን ውስጥ ነው መጥቼ የገባሁትና በውስጥ ያልተረዳችሁኝ ግን እናንተ ውዶች፣ የተከበራችሁ ውዶች፣ ውድ ኦርቶዶክሳውያን አብዛኛው አሁን ላይ የሚሳደበው እርግጠኛ ነኝ ከመቶ ኦርቶዶክሳዊ እህት ወንድሞች ያደላችሁ እየጻፋችሁና እየሰደባችሁኝ ያላችሁት እርግጠኛውን የምናገረው ማን ነው ካላችሁኝ ፕሮቴስታንቶች ሙስሊሞች ናቸው። አልፎ አልፎ ደግሞ ድንገት በስሜት የምትነዱ አንዳንድ ሰዎች ልትኖሩ ይችላላችሁ። እውነትና ንጋት እያደረ ስለሚጠራ ነገ በአግባቡ ሲገባችሁ እኔ በይኸው በእግዚአብሔር ፊት ነው ንስሐም የገባሁት። ልክ አልነበርኩም። እኔ ያሰብኩት የነበረው ተገልብጦ ነው የወጣው የነበረው ሀሳቡና በአርሲ ጉዳይ ላይ እንደኔ ድምፅ የሆነ የለም። ኢትዮጵያ ውስጥ ቁጭ ብሎ እንደኔ ላይቭ የገባ የለም። በአግባቡ ቪዲዮ ላይ እንትን ብየዋለሁ አስቀምጨዋለሁ። ግን የሞቱ የሉም አላልኩም። የሞቱ አሉ። እያለቀስንም ሰርተናል። አሁንም ወደፊትም የሞቱ አሉ። ለነዛ ሰዎች መንግስትም ሆነ የቤተ ክርስቲያን አባቶች ፍትህ ሰጥተዋል ብዬ አላስብም። እስካሁን ድረስ የተናገርኩበት ነገር ግን አውዱ እናንተ ማትረዱኝ በውስጥ የሚጽፉ ሰዎች ስላሉ የሚናገሩኝ ነገር ለዚህ እንደዚህ እያሉ ተመስገን አዲስ ክርስቲያን ነው ሲቆይ ስለ አዲስ ክርስቲያን ስለሆነ ይሄን ነገር ባንለውስ ብለው እንኳን ለአእምሮ አይጠነቀቁ። ሁሉ ነገር ላይ ዝም ስለምል እሺ ስለምል ሐሳባቸውን ስለምገልጥ በውስጥ የሚጽፉልኝን ብታዩልኝ በያው በእግዚአብሔር ፊት ታዝኑልኛላችሁ። ስለዚህ እየመለስኩም እየተናገርኩም የነበረው እነዛ ሰዎችን ሜንሽን በማድረግ ነበረ። ግን በእውነት ሁላችሁንም ይቅርታ እጠይቃለሁ። ደግሜ ከቪዲዮ ባሻገር ያው ላይቭ ላይ ይቅርታ እጠይቃችኋለሁ። ከምን አንጻር ስትሉ እኛ ክርስቲያኖች ነን። በቃ እኔ ክርስቲያን ነኝ። ስመጣ ክርስቶስ ኢየሱስ በብሔሬ በማንነቴ በዘሬ አያቀኝ። ክርስቶስ ኢየሱስ የሚያቀኝ በልጁ ወይም ደግሞ በሱ ማመኔ ሲያቅ ነው። ህይወት መንገድ የሆነውን ኢየሱስን ስከተል ነው። ስለዚህ እኔን የሚያቀኝ ያ ነው። በቃ አለቀ። ስለዚህ እኔ የምታወቀው በኦርቶዶክሳዊነቴ ነው። ክርስቶስ ኢየሱስ የሚያቀኝ በዛ ስለሆነ በዚህ አይነት አውድ የተረዳችሁ ውዶች ሁላችሁንም በክርስቶስ ኢየሱስ ስም በእግዚአብሔር ስም ይቅርታ እላችኋለሁ። እንዲሰማችሁ አልፈልግም ለሚባል ደግሞ የተሰማችሁ ደግሞ ስለምትወዱኝ ነው። ከተመስገን ስለማትጠብቁ ነው። ከኔ ከተመስገን ስለማትጠብቁ ነው። ስለዚህ ይህ ነው እውነታው።
በጣም እያዘንኩበት የመጣሁት እንደዚህ አይነት ነገር ውስጥ እንድገባ ካደረገኝ ነገር ምንድን ነው? ያለ አግባብ ስሜ ስለተጠቀሰ እኔ ጋር እውነት ስላለ እየጠራችሁት ያላችሁት ሀሳብ ያለ አግባብ ነው። እኔ የለውበትም። ሁለተኛ ደግሞ አዋሳ ላይ ሚናስ ቤተክርስቲያን ተብሎ ስም ሲጠራ እኔ በአዋሳ ሚናስ ቤተክርስቲያን ወደ ምኑ ጋርም እንደሆነ አላውቅም፣ አልተጠራውም፣ አልሄድኩም። ስሜን አትጥሩ ነው። ለምሳሌ ያክል ብዙ ጊዜ እማዝ ነው አእምሮዬም እየደከመ የመጣው እየዛለ የመጣው አንድ ነገር ነው። እናንተ ነኝ እንድትረዱኝ የምፈልገው ነገር ሁልጊዜ ሰው ቪዲዮ ሲሰራ ከፕሮቴስታንት የመጡ ይባላል። ከፕሮቴስታንት የመጡ እኔ ስህተት ከሰራሁኝ ተመስገን ከፕሮቴስታንት መጠ ስህተት ሰራ ብላችሁ አንድ ቀን ወቅሳችሁኝ አታውቁም። ግን ከፕሮቴስታንት የመጡ ሰዎች ምን አደረግኩኝ? ያደረግኩትን በይፋ ንገሩኝ ነው። መሬት ላይ እየተሰደድኩ ያለሁበትን ነገር እናንተ አታውቁትም፣ አትረዱኝም። መሬት ላይ ይሄንን ቪዲዮ ተው ሲሉኝ እያደረግኩኝ ያለሁትን ነገር አታውቁትም፣ አትረዱትም። ላይፍ ላይ ስገባ ስስቅ ነው የምታየው። ስለዚህ ከፕሮቴስታንት የመጡ ምን አደረግኩ? እየተሳሳትኩኝ የተቆረጠ የሚመስለውን ቪዲዮ አንስተው ሲፖስቱ ሙሉ እኔ ላይቭን ስክሪን መልካም የተናገርኩትን ግን አንስተው ግን የፖስቱ አንድም ኦርቶዶክስ አይሉ። እውነት ነው። በእኔ ንግግር በእኔ ስህተት ፎሎ የሰበሰባችኋላችሁ፣ እኔን የተናገራችሁ ሰዎች አላችሁ። ለእናንተም እግዚአብሔር አምላክ ይቅር ምሕረት ያርግላችሁ። እኔም ደግሞ እናንተን ደግሞ ከልብ ነው ይቅርታ የጠየቁት። የተናገርኩትን ነገር ያጠፋሁትን ነገር በአግባቡ በውስጥ ተናገሩኝና ጠየቁኝ ብዬ የማስበው የመጀመሪያው ዲያቆን ዘማርያም ነው። እግዚአብሔር ያክብርልኝ። ዲያቆን የመጀመሪያ ቮይስ አስቀመጠልኝ፣ ቮይስ መለስኩለት። በአግባቡ በቪዲዮ አይደለም የመለሰኝ፣ በውስጥ ነው የተመካከርነው። ቀጥሎ ወንድሜ ጋዲሳ በቃ አለቀ። ሌላ ማንም ሰው እንደነዚህ አይነት ሀሳብ ላይ ያወራኝ የለም። ዱላ ሊያነሱብኝ ነው የሮጡት፣ ድንጋይ ሊያነሱብኝ ነው የመጡት። እኔ የፈለገ ነገር ብትሉ እማልወጣበት ትልቁ ምክንያት ምንድን ነው ካላችሁ፣ እመኑ ከፕሮቴስታንት ቤት ውስጥ ተገፍቼ አይደለም ኦርቶዶክስ የሆንኩት። አሁንም ደግሞ ከኦርቶዶክስ ቤት ውስጥ ደግሞ አንዳንድ ነገሮች ስለመጡ ደግሞ ተገፍቼ አልወጣም። ግን የያዝኩት እውነትን እንደ እውነት ለማውራት ስለፈለኩ ነው። በውስጥ ያልተረዳችሁኝ ነገር ቢኖር በውስጥ ብዙ ዛቻ፣ ብዙ ስድብ አለ። እስከ ጥግ ድረስ ነው የምወዳችሁ እኔ እናንተ